በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች እናታችን እመቤታችን ቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። ጥንተ ጠላታችንን ዲያብሎስን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከመካከላችን ያስወግድልን። አሜን። የአባቴን ቤት የንግድ ቤት አታድርጉት። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ በሰዎች መካከል ተገልጾ በሚያስተምርበት ጊዜ የተናገረው ቃል ነው። ቃሉን የዘገበልን ወንጌላዊው ቅዱስ ዮሐንስ ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ከቁጥር 12 ጀምሮ ቃሉን እናገኛለን። እንኳን ለዐቢይ ጾም ሶስተኛው ሳምንት ሶስተኛው እሁድ ሶስተኛው ሰንበት ምኩራብ በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ይሄ ሳምንት ይሄ ሰንበት ምኩራብ ይባላል። ምኩራብ ማለት ኮረብታ ከፍ ያለ ቦታ ማለት ነው። ወይም በብሉይ ኪዳን የአይሁድ ቤተ ጸሎት የአይሁድ የጸሎት ቤት ተብሎ ይነገራል። አይሁድ ናቡከደነጾር ቤተ መቅደሱን ካፈረሰ በኋላ በየሀገራቱ ተበታትነው ይኖሩ ነበረ። ነገር ግን በያሉበት ሆነው ደግሞ አምልኮተ እግዚአብሔርን ይፈጽሙ ነበረ። ኢየሩሳሌምን እያሰቡ ይጸልዩ፣ እግዚአብሔርን ያመሰግኑ፣ አምልኮታቸውን ይፈጽሙ ነበር። ስለዚህ ይህ ዕለት በዚህ ይታሰባል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከደቀ መዛሙርቱ ጋራ ወደ ኢየሩሳሌም እንደመጣ ቅዱስ ዮሐንስ ይጽፍልናል። ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ ይላል። ወደ ቅፍርናሆም ወረደ። እንግዲህ ከወንድሞቹ የጌታችን ወንድሞች የተባሉት የዮሴፍ ልጆች እንደሆኑ ይነገራል። መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 13 ቁጥር 55 ጌታችን ኢየሱስ ክርስቶስ በዮሴፍ ቤት ከዮሴፍ ልጆች ጋር እየተጫወተ ስላደገ ወንድሞቹ ተብለው ተጠርተዋል ማለት ነው። ደቀ መዛሙርቱ ብሏል። እንደገና ደግሞ ወንድሞቹ የሚባሉት የዮሴፍ ልጆች ናቸው። ለምን? ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ ከመጸነሱ በፊት እመቤታችን ወደ ዮሴፍ ቤት ሄዳለች። አረጋዊ ዮሴፍ እግዚአብሔርን እንዲያገለግል እመቤታችን እንዲያገለግል የታደለ የተመረጠ ሽማግሌ፣ በእርግናው እግዚአብሔርን እንዲያገለግል የተመረጠ ሰው ነበረ። ነገር ግን እመቤታችን ወደ ቤቱ በሄደች ጊዜ የሙት ልጆች ነበር ይዞ የነበረው። በመጽሐፍ ቅዱስ ስማቸው ያልተጻፈ 3 ሴት ልጆች፣ በመጽሐፍ ቅዱስ ስማቸው የተጻፈ 4 ወንድ ልጆች፣ 7 ልጆች የሙት ልጆች ይዞ ነበረ። እነዚህን እመቤታችን እንዳሳደገች
መጽሐፍ ቅዱስ ይነግረናል። እዚሁ ማቴዎስ ወንጌል ምዕራፍ 13 ቁጥር 55 ጀምሮ ያለው ይነግረናል። ስለዚህ ወንድሞቹ የተባሉት እነዚህ ናቸው ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ሻጮች፣ ለዋጮች ከምኩራብ ቤተ መቅደስ ወይም በምኩራቡ ሻጮችን፣ ለዋጮችን አግኝቷቸዋል። እንደዚህ ነው የሚለው ቅዱስ ዮሐንስ እንደመዘገበልን የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ ይላል። የገመድም ጅራፍ አብጅቶ ሁሉን በጎቹንም በሬዎቹንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እንግዲህ መጽሐፍ ቅዱስ የአይሁድ ፋሲካ ለማክበር ነበር እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያም ጋር ከደቀ መዛሙርቱ ጋር እንዲሁም ወንድሞቹ የሚላቸው የዮሴፍ ልጆች እነዚህ ሁሉ የአይሁድ ፋሲካን ለማክበር ነበር ወደ ኢየሩሳሌም የሄዱት እና ነገር ግን ቤተ መቅደሱ ሻጮች፣ ለዋጮች፣ ነጋዴዎች ሲሸቅጡ ሲነግዱ አገኛቸው። ሲያገኛቸው ግን እንደፈለጉት ያድርጉ አላላቸው፣ ዝም አላላቸው። ይገደዋልና ቤተ መቅደሱ ያሳዝነዋልና ቤተ መቅደሱ ስለዚህ ምንድን ነው ያላቸው? ከቤተ መቅደሱ አወጣቸው፣ አባረራቸው። ለዋጮችንም ገንዘብ አፈሰሰባቸው፣ ገበታዎቻቸውንም ገለበጠባቸው ነው የሚለው። ወደ ምስጢሩ በኋላ እንመጣለን። እንግዲህ የእግዚአብሔር ልጆች የአይሁድ ፋሲካ መቼ እንደተጀመረ እናያለን በመጽሐፍ ቅዱስ። ምክንያቱም ቅዱስ ያሬድ በቤተ ክርስቲያናችን ትልቁ በቤተ ክርስቲያናችን የዜማ ደራሲ ወቅቱን ጠብቀው ከወቅቱ ጋር የሚገናኙ ድርሰቶችን የደረሰው ቅዱስ ያሬድ ፋሲካ ብሂል ማይዶት ብሏል። ፋሲካ ማለት መሻገር ማለት ነው ይላል። እግዚአብሔር ግብፃውያንን በመቅሰፍት ሲመታ እስራኤል በመቅሰፍቱ እንዳይመቱ የበግ ጠቦት አርደው በደሙ የቤታቸውን መቃንና ጉበን እንዲቀቡ ታዘዋል ማለት ነው። መቅሰፍቱን እንዲያልፉ፣ መከራውን እንዲያልፉ፣ እንዲሻገሩ እግዚአብሔር አዟቸው ነበር። በጉም የእግዚአብሔር ፋሲካ ተባለ። ያረዱበት ቀንም ፋሲካ ተብሏል። መቅሰፍቱ የበግ ደም የተቀባውን የእስራኤልን ቤት እያለፈ ግብፃውያንን ስለመታ ያ ዕለት ፋሲካ ተብሏል ማለት ነው። ፋሲካ ማለት ማለፍ፣ መሻገር ማለት ነው። ስለሆነም የእስራኤል ልጆች በየዓመቱ በግ አርደው በመጀመሪያው ወር በ14ኛው ቀን የፋሲካን በዓል ያከብራሉ ማለት ነው።
ኦሪት ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ የምናገኘው የምናነበው ቃል ነው። ስለዚህ እስከ ቁጥር 33 ድረስ መድኃኒታችን ኢየሱስ ክርስቶስም ወንጌልን እየሰበከ ሳለ የአይሁድን ፋሲካ 4 ጊዜ አክብሯል ማለት ነው። ቅዱስ ዮሐንስ ወንጌላዊው እነዚህን 4 የአይሁድ ፋሲኮች ጽፎልናል። 4ቱም እነዚህ ናቸው ማለት ነው። አንደኛው ይህ አሁን ያስቀመጠልን ነው። ሁለተኛው በዮሐንስ ወንጌል ምዕራፍ 6 ቁጥር 4 ጀምሮ እናገኛለን። ሶስተኛው በዮሐንስ ወንጌል ምዕራፍ 7 ቁጥር 2 ጀምሮ እናገኛለን። አራተኛው የዮሐንስ ወንጌል ምዕራፍ 11 ቁጥር 55 እና ምዕራፍ 12 ከቁጥር 1 ጀምሮ እናገኘዋለን ማለት ነው። ስለዚህ መሰረቱን ለማግኘት በዚህ ሁኔታ እናያለን። ኢየሩሳሌም የሰላም ከተማ ማለት ነው። ኢየሩሳሌም ማለት የሰላም ከተማ ማለት ነው። ቅዱስ ነህምያም ቅድስቲቱ ከተማ ይላታል። ነህምያ ምዕራፍ 11 ቁጥር 1 ላይ እንግዲህ የአይሁድ ዋና ቤተ መቅደስ የተሰራው በኢየሩሳሌም ነው። የአይሁድ ዋና ቤተ መቅደስ የተሰራው ሰሎሞንም የሰራው በኢየሩሳሌም እንደሆነ መጽሐፍ ቅዱሱ ይነግረናል። ሁለተኛ ዜና መዋዕል ምዕራፍ 3 ቁጥር 1 ላይ ሰሎሞን የሰራው ቤተ መቅደስ የባቢሎን ንጉስ ናቡከደነጾር የሰራዊት አለቃ ናቡዛርዳን አቃጠለው ማለት ነው። ሁለተኛ ነገስት ምዕራፍ 25 ቁጥር 8 እስከ 10፣ ሁለተኛ ዜና መዋዕል ምዕራፍ 36 ቁጥር 17። እንግዲህ ከባቢሎን ምርኮ በኋላ በዘሩባቤል ዘመን ቤተ መቅደሱ ሁለተኛ በኢየሩሳሌም ተሰራ ማለት ነው። ልብ በሉ፣ ወደ አሁኑ ወደ ዕለቱ ትምህርት ነው የምንመጣው። ቤተ መቅደሱ ሁለተኛ ተሰራ በማን? በዘሩባቤል ዘመን ቤተ መቅደሱ ሁለተኛ በኢየሩሳሌም ተሰራ። ሁሉም እስራኤላውያን የፋሲካን በዓል እንዲያከብሩ በጥብቅ ታዘው ነበር ማለት ነው። ሁሉም እስራኤላውያን የተባሉ በኢየሩሳሌም እየተገኙ በዓሉን እንዲያከብሩ ታዘው ነበር ማለት ነው። ዘዳግም ምዕራፍ 16 ቁጥር 1 እስከ 20። የአይሁድ የፋሲካ በዓል የሚከበረው በኢየሩሳሌም ስለሆነ ጌታችን ክብር ምስጋና ይግባውና ጌታችን መድኃኒታችን ወደ ኢየሩሳሌም ወጣ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጥቷል ማለት ነው። ቤተ መቅደሱ መሸጫና መለወጫ እንዳይሆን መጠበቅ የነበረባቸው ካህናቱ ነበሩ። በጣም ነው የሚያሳዝነው ወገኖቼ። ይህንን መጠበቅ የነበረባቸው ካህናቱ ነበሩ፣ ዲያቆናቱ ነበሩ፣ ጳጳሳቱ ነበሩ። ግን አልጠበቁም ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲሄድ ቤተ መቅደሱ መሸጫ፣ መለወጫ፣ መነገጃ ሆኖ አያቸው ይላል እና ይህንን ማስጠበቅ የነበረበት ደግሞ ማን ነበር? ካህናቱ ነበሩ ማለት ነው። ነገር ግን ካህናቱ የገበያው ተጠቃሚ ስለሆኑ ገበያ እንዲሆን ፈቅደዋል ማለት ነው። ምክንያቱም ተጠቃሚ ነበሩ። እስቲ ይህንን ጉዳይ ወገኖቼ ወደኛ ቤተ ክርስቲያን እስቲ እናምጣ። ዛሬ ጳጳሳቱ፣ ዛሬ መነኮሳቱ፣ ዛሬ ሰባኪያኑ፣ ዛሬ ካህናቱ፣ ዛሬ ዲያቆናቱ ቤተ መቅደሱን ያስጠብቃሉ ወይ? እየጠበቁ ነው? እነሱስ እያስጠበቁ ነው? ቤተ መቅደሱ ዛሬ መነገጃ ሆኗል እኮ፣ መሸቀጫ ሆኗል እኮ። የገንዘብ መለዋወጫ ሆኗል እኮ። ሰዎች እኮ እየተነገዱበት፣
ሰዎች እኮ በጉቦ ነው ስራ የሚቀጠሩት። ጉቦ እየከፈሉ ከፍ ያለ ገንዘብ እየከፈሉ እና ካህናቱ በዛን ጊዜ ተጠቃሚ ነበሩ። ተጠቃሚ ስለሆኑ እንዲነገድበት እንዲሸቀጥበት ፈቀዱ ይላል። ምክንያቱም አይናገሩም፣ አያስከብሩም፣ አያከብሩም፣ አያስከብሩም። ሰው ጥቅመኛ ከሆነ ወገኖቼ አያከብርም፣ አያስከብርም። ሰው ጥቅመኛ ከሆነ ይለወጣል፣ ዝም ይላል፣ አይናገርም፣ አያስከብርም። እና ስለዚህ ካህናቱ የገበያው ተጠቃሚ ስለሆኑ ገበያ እንዲሆን ፈቅደዋል ይላል። ፈቅደዋል። በጣም የሚገርም ነገር እኮ ነው። ፈቅደዋል። ዛሬ አባቶቻችን ጳጳሳቱ፣ አባቶቻችን መነኮሳቱ፣ ቆሞሳቱ፣ ሰባኪያኑ፣ ካህናቱ፣ ዲያቆናቱ ዛሬ ቤተ ክርስቲያናችን የት ላይ ነው ያለችው? ወገኖቼ የት ላይ ነው ያለችው? መስዋዕት የሚያቀርቡት ሰዎች ስለሚገዟቸው በሬዎች፣ በጎችና ርግቦች ለመሸጥ ቀርበው ነበር ይላል። ለመሸጥ ቀርበው ነበር። ገንዘብ ለዋጮች የሚለዋወጡበትን ምክንያት አንድምታ ትርጓሜያችን የቤተ ክርስቲያናችን ማለት ነው። የአንድምታ ትርጓሜ ማለት አባቶች አስተያየት የራሳቸው አስተያየት የሚያስቀምጡበት ነው። ወይም አንድም ብለው በሌላ አነጋገር እንደማለት ነው። በሌላ አነጋገር እንደማለት ነው። ስለዚህ አንድምታ ተርጓሚውን የተረጎሙ አባቶቻችን እንዲህ ብለዋል ማለት ነው። እንዲህ ይላል፣ ወደ ቤተ መቅደስ የሚገባው ወርቅ ልዩ ነው። በዛን ጊዜ ማለት ነው። ነውር የሌለበት ነው። ከሩቅ ሀገር የሚመጡ እስራኤላውያን ወደ ቤተ መቅደስ የሚያስገቡትን ገንዘብ ወይም ወርቅ፣ ብር ይዘው ይመጣሉ። አሁን ይዘው የሚመጡ ሰዎች ይዘው እንዲመጡ ሕግ ወጥቷል። ሕግ አለ። ነገር ግን ያንን ይዘው ይመጣሉ። የሚያስገቡ ገቢ የሚያደርጉ ማለት ነው። የእንስሳት የወርቅ የብር ገቢ ሊያደርጉ ይዘው ይመጣሉ። ይዘው ሲመጡ ግን ነገር ግን ገንዘባቸውን ካልለወጡ ካህናት አይቀበሏቸውም ነበር። እዛ ያሉ ካህናት ግን በአንድ 2 እጥፍ አድርገው ያስለውጧቸዋል። ምክንያቱም ራሳቸው ነጋዴዎች ሆነዋልና። በቤተ መቅደሱ ያሉ ካህናቱ፣ ሊቃነ ካህናቱ ራሳቸው ነጋዴዎች፣ ራሳቸው ለዋጮች፣ ራሳቸው በዚህ ውስጥ ገብተው ይነግዱ ስለነበረ እንዲነገድም እንዲሰራም ስለፈቀዱ እነዚያ ከሩቅ ሀገር ይዘው ሲመጡ ተመልሰው ሄደው ያንን ማስተካከል አይችሉም እና ይህንን ያስነግዱባቸው ይለውጡባቸው በአንድ 2 እያደረጉ ይለውጡ ነበረ ይላል። እንዲህ ያለው ነገር አይገባም ይላሉ። ካልተገባማ የት ሄደን እናመጣለን ሲሉ ቅንነቱማ ካለ የኛ እንደዚህ አለ በአንድ 2 ለውጣችሁ አታስገቡም ይሏቸዋል። እንደዚህ እያደረጉ ያንገላቷቸው ነበረ። ቤተ መቅደሱን የመነገጃ፣ የመሸቀጫ፣ የሸቀጣሸቀጥ አድርገውት ነበረ ይላል። እግዚአብሔር ከዚህ ይሰውረን ወገኖቼ። ስለዚህ የገንዘባቸውን ካልለወጡ ካህናት አይቀበሏቸውም። ስለዚህ የግድ ከገንዘብ ለዋጮች ይለውጡ ነበር። ገንዘብ ለዋጮችም ራሳቸው ካህናቱ መሆናቸውን አባቶቻችን በትርጓሜያቸው ላይ አስቀምጠውልናል ማለት ነው።
የግድ ካለወጧቸው በገንዘብ ካለወጧቸው ወርቁን ብሩን ለውጡ ይላሉ። ወርቁን ብሩን ለውጡ ይሏቸዋል። እሺ እንግዲህ የት አግኝተን እንለውጣለን ሲሏቸው፣ አይ መለወጡ ፈቃደኞች ከሆናችሁ የኛው እዚህ አለ እንስሳቱ ይሏቸዋል። በአንድ እንስሳ 2 እጥፍ እያደረጉ እየለወጡ ገቢ እንዲያደርጉ ያደርጓቸው ነበር ማለት ነው። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እነዚህን ስራቸውን፣ ተንኮላቸውን፣ ቤተ መቅደሱን፣ የጸሎት ቤት፣ የምህረት ቤት፣ ሰውና እግዚአብሔር የሚገናኙበት ቤት የነበረውን የገበያ ቤት፣ የሸቀጣሸቀጥ ቤት አድርገውት ስላየ ጌታችን ምን አደረገ? የገመድ ጅራፍ ከቆዳ ከጠፍር ወይም ከዛፍ ሊጥ የሚገመድ ነው። ገበሬዎች በሀገራችን እንግዲህ ገበሬዎች እንግዲህ በገመድ አይደል እንግዲህ ሻጮችን የአባቴን ቤት የንግድ ቤት አታድርጉ ብሎ አባረራቸው፣ ገርፎ አባረራቸው የሚለው ይህ ማለት ምን ማለት ነው? ገመድ ገበሬዎች ሲያርሱ በሬዎችን የሚነዱበት ጅራፍ ተብሎ ይጠራል። በገጠሩ አካባቢ ጅራፍ ማለት ይህ ነው። ነገር ግን ጌታችን በጅራፍ እንስሳቱን አስወጣቸው። ምስጢሩ ግን በስልጣኑ ገበያ መፍታቱን ያሳያል ማለት ነው። ምክንያቱም በስልጣኑ ገበያውን መፍተቱ፣ ምክንያቱም ኢየሱስ ክርስቶስ ጫካ ወርዶ ገመድ ሊጥ ሲልጥ ገመድ ሲፈትል አይውልምና በስልጣኑ ሁሉን ማድረግ የሚቻለው አምላክ ስለሆነ ይህንን ያድርጓል ማለት ነው። ሌላው አሁንም አባቶቻችን ትርጓሜውን የተረጎሙልን አባቶቻችን የገመድ ጅራፍ መፍተል ወይም ማዘጋጀት አያስፈልገውም። እውነት ነው። ያስፈልገዋል? አያስፈልገውም። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ሁን ያለው ሁሉ ይሆናል። እሱ ሁሉን ነገር ማድረግ የሚቻለው አምላክ ነው። ስለዚህ ለሱ አያስፈልገውም ማለት ነው። ምክንያቱም ፈጣሪ ነው፣ አምላክ ነው። ወደ እግዚአብሔር ቤተ መቅደስ ለመግባቱና የእግዚአብሔርን ቤት ገበያ አድርገውት የነበሩትን እንስሳት ለማስወጣቱ ምክንያት ያደርገው ዘንድ ነው እንጂ እንስሳቱን ከቤተ መቅደስ ማስወጣቱ እስመ ዘመነ እንስሳ ሀለፈ፣ የእንስሳት ዘመን አልፏልና እንስሳት ለእግዚአብሔር መስዋዕት ሆነው የሚቀርቡበት ዘመን አልፏል ሲል ነው። በገመድ ፈትሎ በገመድ ገርፎ እንስሳቱን አስወጣቸው፣ አባረራቸው ማለት ከዚህ በኋላ እንስሳት መስዋዕት ሆነው አይቀርቡም። ከዚህ በኋላ መስዋዕት ሁኜ የምቀርበው ቀርቤም መስዋዕት ሁኜ ራሴን ሰውቼ ተቀባይም አቅራቢም መስዋዕትም ሁኜ ዓለምን የማድነው እኔ ነኝ። የእንስሳቱ መስዋዕት የእንስሳቱ ደም አይደለም። ስለዚህ የእንስሳቱ ደምና የእንስሳቱ መስዋዕት የሚቀርብበት ዘመን አበቃ፣ አከተመ ሲል ነው ብለው አባቶቻችን ተርጉመውታል ማለት ነው። ሌላው የለዋጮችን ገንዘብ አፈሰሰ ነው የሚለው። ኢየሱስ ክርስቶስ በቤተ መቅደስ መሸጥ ስለማይገባቸው ቢያስወጣቸውም ገንዘባቸው ግን እንዲጠፋ አይፈልግም።
እንዲጠፋ አይፈልግም። ምክንያቱም ኢየሱስ ክርስቶስ ወደዚህ ዓለም የመጣውም የሰው ልጆችን ለማስደሰት እንጂ ለማሳዘን አይደለም። ክብር ምስጋና ይግባው። ሰውን ለማሳዘን አይደለም፣ ሰውን ለማስደሰት ነው። ኢየሱስ ክርስቶስ የመጣው የሰው ልጆችን ለማስደሰት እንጂ ለማሳዘን አይደለም። የሌላቸውን ለመስጠት ለሌላቸው ለመስጠት እንጂ ለመቀማት አይደለም። ለማጥገብ እንጂ ለማስራብ አይደለም። ሊፈርድላቸው እንጂ ሊፈርድባቸው አይደለም ወደዚህ ዓለም የመጣው። ክብር ምስጋና ይግባው። ሊፈርድልን እንጂ ሊፈርድብን አልመጣም። ሊሰጠን እንጂ ሊቀማን አልመጣም። ሊያጠግበን እንጂ ሊያስርበን አልመጣም። ሊያለብሰን እንጂ ሊያራቁተን አልመጣም። ክብር ምስጋና ይግባው። ስለዚህ ይህንን አሁንም አንድምታውን የተረጎሙልን አባቶቻችን ምን ብለውታል? በተአምራት የየራሳቸውን ገንዘብ ሰጥቷቸዋል ይላሉ። አንድም ከዛፍ ላይ እንደተሰፈረ ንብ በየቃቸው እየተጣበቀ ተገኝቷል። ገንዘባቸው ማለት ነው። ምክንያቱም ኢየሱስ ክርስቶስ የዓለም መድኃኒት፣ አዳኝ፣ ፈዋሽ፣ ሰጭ፣ ለጋሽ ስለሆነ የሚያጎድል አይደለም። በእግዚአብሔር የሚያምን ሁሉ የሚጸልይ ሁሉ ወደሱ ተመልሶ ንስሐ የሚገባ ሁሉ ወገኖቼ የሚከስር አይደለም። የሚከስር አይደለም፣ የሚያተርፍ ነው። በስሙ የሚመጸውት፣ በስሙ የሚጾም፣ ስሙን ጠርቶ የሚለምን ሁሉ ወገኖቼ የሚከስር አይደለም። አምላካችን ለጋስ ነው። ሌላው ገበታዎቻቸውንም ገለበጠ ይላል። እንደ ጠረጴዛ እያደረጉ ሰርተው ዕቃዎቻቸውን እያስቀመጡ የሚሸጡበት ማለት ነው። የሚሸጡበት የሚለውጡበት ማለት ነው። ዕቃዎቻቸው ማለት የሚዘረጉበት እንደ ጠረጴዛ ያለ ነገር ማለት ነው። ስለዚህ ምን አለ? የአባቴን ቤት የንግድ ቤት አታድርጉት አላቸው። ኢየሱስ ክርስቶስ ቤተ መቅደሱን የአባቴ ቤት ይለዋል ማለት ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 46 ላይ እስከ 49 ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምና አረጋዊ ዮሴፍ ኢየሩሳሌም አሁንም በዓል አክብረው ሲመለሱ እዛው ቤተ መቅደስ ላይ ቀረ ይላል እና አንድ ቀን ተጉዘው ከሄዱ በኋላ ሲያዩ የለም። ፈለጉት፣ አጡት። ተመለሱ እና ቤተ መቅደስ ላይ አገኙት። እመቤታችን ቅድስት ድንግል ማርያም ልጄ፣ ወዳጄ፣ እኔና አባትህ እኮ ስንፈልግህ ደከመን፣ የት ሂደህ ነው? የት ቀርተህ ነው አለችው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአባቴ ቤት እንድኖር በአባቴ ቤት እንደምኖር አልተረዳችሁም፣ አላወቃችሁም አላቸው። ስለዚህ ዮሴፍ አባቱ እንዳልሆነ ነገራት ማለት ነው። ነገራቸው ለነበሩት ሰዎች። እሷ ታውቃለች። በድንግልና እንደጸነሰች ታውቃለች። በድንግልና እንደወለደች ታውቃለች። ማንን እንደወለደች ታውቃለች ወገኖቼ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ይህንን ብሏታል እና ትምህርት እየጠየቁ እያስተማራቸው እያስረዳቸው እሱም እነሱም እያመሰገኑት ይሄ ሕፃን እንዴት ነው ይህን ቃል የሚናገሩ እያሉ እያደነቁት አገኙት ይላል እና እየደከምን ስንፈለግህ ደከምን አለችው። በአባቴ ቤት እንደምኖር በአባቴ ቤት ነው የምኖረው ያለሁት አሁን በአባቴ ቤት ነው እና ቤተ መቅደሱ የአባቴ ቤት ይለዋል። ስለዚህ ቤተ መቅደሱ የጸሎት ቤት ነው፣ የሰላም ቤት ነው፣ ሰውና እግዚአብሔር የሚገናኝበት ቤት ነው። ቤቴሰ ቤተ ጸሎት ትሰማይ። እናንተ ግን የአባቴን ቤት፣ የጸሎቱን ቤት፣ የሰላሙን ቤት፣ የምህረቱን ቤት የወንበዴዎች ቤት አደረጋችሁት ይላል። ወገኖቼ እኛ ዛሬ
ቤተ መቅደስ ሰውነታችንን የእግዚአብሔር ማደሪያ የሆነውን ሰውነታችንን ምንድነው ያደረግነው? ቅድም ስለ ቤተ መቅደሱን ለምን እንዳስወጣቸውና ዛሬ ያለነው ቤተክርስቲያኒቱን ተረክበን የምንመራ ሰዎች እንዴት ነው ቤተ መቅደሱ እንዴት ነው እያስከበርን ያለነው? ወደ ራሳችን ወደ እያንዳንዳችን ህይወት ስንመጣ የእግዚአብሔር ሰውነት የእግዚአብሔር ማደሪያ የሆነውን ቤተ መቅደሱንስ ሰውነት ቤተ መቅደሳችንስ እንዴት ነው እያየን? በምንድን ነው ወገኖቼ? የሸቀጣሸቀጥ አላደረግነውም? የሐሜት፣ የኃጢአት፣ የዝሙት አላደረግነውም ወይ? የዘረኝነት ቤተ መቅደስ ሰውነታችን እኮ ረክሷል ወገኖቼ፣ ቆሿል እኮ። የእግዚአብሔር ማደሪያ ነው፣ ሰው የእግዚአብሔር ማደሪያ ነው። ነገር ግን አርክሰነዋል፣ ቆሿል ሰውነታችን እግዚአብሔር ልጆች። ስለዚህ ነው የአባቴን ቤት የንግድ ቤት አታድርጉት። ሰውነት ቤተ መቅደስ ሰውነታችን የእግዚአብሔር ማደሪያ የሆነውን ሰውነታችንን የሸቀጣሸቀጥ አናድርገው። የሐሜት፣ የምናምንቴ፣ የዝሙት፣ የዘረኝነት፣ የኃጢአት አናድርገው። ስለዚህ እንመለስ፣ ንስሐ እንግባ የእግዚአብሔር ልጆች። እና ደቀ መዛሙርቱም ምን አሉ? ነቢየ እግዚአብሔር ቅዱስ ዳዊት የተናገረውን የቤት ቅናት ይበላኛል ተብሎ አስቀድሞ ዳዊት በመዝሙር 68 ቁጥር 9 ላይ የተናገረውን አሰቡ፣ ትዝ አላቸው። አስቀድሞ እኮ ዳዊት ነቢየ እግዚአብሔር ቅዱስ ዳዊት ስለዚህ ነገር ዛሬ ለተፈጸመው ዛሬ ለተከናወነው ለዚህ እኮ አስቀድሞ ትንቢት ተናግሯል ብለው ይሄ ትዝ አላቸው ይላል። ቤተ መቅደሱን ያጸዳበት ዕለት ነው ዛሬ የእግዚአብሔር ልጆች። አንጽሖተ ቤተ መቅደስ ይላሉ አባቶቻችን። ቤተ መቅደሱን ያነጻበት ያጸዳበት ቀን ነው። እና ምክንያቱም ቤቱ እስመ ቅናተ ቤትከ በልዐኒ፣ የቤትህ ቅናት የቤትህ ቅናት ብሎ ዳዊት እንደተናገረው ይበላኛል፣ ያሳስበኛል ብሎ እንደተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስም ያሳስበዋል። ቤቱ አንደኛው ስርዓቱን ማስጠበቅ ነው፣ ቤተ ክርስቲያንን ስርዓቷን ማስጠበቅ ነው። ሁለተኛው የእግዚአብሔር ማደሪያ የሆነውን ቤተ መቅደስ ሰውነታችንን ማክበር ነው የእግዚአብሔር ልጆች። ስለዚህ አምላካችን ልዑል እግዚአብሔር በዓሉን ይባርክልን፣ ይቀድስልን። ከዚህ የምንማረው ይህንን ነው እግዚአብሔር ልጆች። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። ጾመን ለማበርከት ያብቃን። አሜን።